ሰላም አድማጮቻችን እንደምሰንብታችኋል። ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ሳምንታዊ ህግና ህግ ነክ ፕሮግራሞች የሚተላለፉበት ሳምንታዊ ፕሮግራም ነው። ዛሬም በተለመደው ሰዓት አብረናችሁ መጥተናል። እንግዲህ ቀደም ሲል በነበሩ ፕሮግራሞቻችንም በተከታታይ ለ7 ሳምንታት እያቀረቡ ነው የነበረው። በተለይ ከኮንስትራክሽን ዘርፍ ጋር በተገናኘ የኮንስትራክሽን ውልና ህግን በተመለከተ እንዲሁም ደግሞ የውል አፈጻጸሞችን በተመለከተ ሰፊ ርዕስ እያነሳን ስንወያይ ቆይተናል። ዛሬም በተለመደው ሰዓት አብረናችሁ የምንቆየው እኔ ከፍቃዱ አንዳርጌ ከኮቨናንት አቤት ጥብቅና ድርጅት እንዲሁም ደግሞ በቴክኒክ ክፍሉ አቤል አብሮናል። አቶ ዘውዱ የዛሬም እንግዳችሁ ሆኖ ቀርቧል። አቶ ዘውዱ እንኳን በሰላም ድጋሚ ተገናኝተናል። እንኳን ደህና ቆያችሁ። እንግዲህ አቶ ዘውዱ እንደሚታወቀው ላለፉት 7 ዓመታት ኮንስትራክሽን ዘርፉ ላይ የሚነሱ ጉዳዮችን በሰፊው ያነሳን ቆይተናልና ሳምንታት በሚል ይስተካከል እና ፕሮግራሙ በጣም ሰፊ ፕሮግራም ነው። ፐርፐዝሊም ነው ደግሞ እንደዚህ ያቀረቡ ነው ያለ ነው። ምክንያቱም እንደዚህ አይነት ፕሮግራሞችን በሁለት ፕሮግራም ብናነሳቸው አንደኛ ሰውት በጥልቅ ሊረዳው ስለማይችል ያን ያክል ፋይዳቸው ምንም ባይቀርቡ ይሻላልና እርሶም አምነውበት ሰፊ ሰዓቶትን ነው እየሰጡን ያለውትና ምክንያቱም እንግዲህ ሰው ካሉበትም ሁኔታ አንፃር እሁድ ረፍት ነው፣ የቤተሰብ ሰዓት ነው። ግን እርሶ ግን ቢያንስ ለሀገር የሆነ ነገር ኮንትሪቢዩት አድርጋለሁ ዘርፉ ላይም ደግሞ መጨምረው ነገር አለኝ ብለው ስለሆነ እየመጡልን ያሉት እኛም በጣም እናመሰግኖት እንወዳለን በአድማጮቻችን ስም ማለት ነው። ታንክ ዩ። እንግዲህ አድማጮቻችንም እንዲረዱልን አቶ ዘውዱ ተፈራ ላለፉት 40 ዓመታት በኮንስትራክሽን ዘርፍ በማማከር በማስተማር በማሰልጠን ሰፊ ልምድ አካብተዋል። የኮንስትራክሽን ዘርፍ ደግሞ እንደሚታወቀው በቀላሉ እንዲሁ ከተማችን ላይ አዲስ አበባ ላይ ብቻ የሚሰራውን የግንባታ ስራ ብንመለከት እንኳን ብዙ ተሳታፊዎች ያሉበት፣ ብዙ ገንዘብ የሚንቀሳቀስበት፣ ብዙ የመሰረተ ልማት ጥያቄዎች የመብት ጥያቄዎች የሚነሱበት ነውና እንዲሁ እንደ ቀላል የሚታይ አይደለም። እንደ አጠቃላይ ደግሞ እንደ ሀገርም ደግሞ ሲታይ ደግሞ በጠቅላላ የመንገድ ፕሮጀክቶች፣ የግድ ፕሮጀክቶች እንዲሁም ደግሞ የህንጻ ፕሮጀክቶችና ትላልቅ የፋብሪካ ግንባታዎችን የሚመለከት ጉዳይ ነው። ስለዚህ ዘርፉ በጣም ሰፊ ነገር የሚፈልግ በተለይም ደግሞ በህጉ ዘርፍ ከታየ ደግሞ ገና በጣም የሚቀረው በተለይ ደግሞ በዛ በህጉ ዘርፍ ላይ ደግሞ ከኮንስትራክሽን ጋር የተገናኘ ስፔሻላይዝ ያደረገም ሰፊ የሰው ኃይል የሌለበት በመሆኑ ፋይዳውን እንደቀላል የምንመለከተው አይደለም። ስለዚህ አቶ ዘውዱ እንግዲህ ይህን ፕሮግራም እስከምንጨርስ ድረስ እንደሚታገሱንና እርሶም ምናልባት ከዚህ ረገድ የሚሉትም ነገር ካለ ብንሰማዎት ደስ ይለኛል። ታዛዥ ነኝ። እናመሰግናለን። እሺ እንግዲህ በባለፈው ፕሮግራማችን እርሶ በዋናነት እንግዲህ ስንነሳ ጀምሮ ኮንስትራክሽን ምንድነው፣ የኮንስትራክሽን ህግ የሚባል አለ ወይ፣ የኮንስትራክሽን ውል ምንድነው እያለ ነበር እያነሳን የነበረውና በዚህ ሂደት ደግሞ እርሶ ደግሞ የራስዎትን ፎርሙላ አዘጋጅተው ቢያንስ ዘርፉ በተለይ ከህግ አንጻር እንዴት ነው መረዳት ያለብን፣ እንዴት ነው ችግር መፍታት ያለብን የሚለውን ፎርሙላውን አዘጋጅተው ወደ እርሱ ፎርሙላ መጨረሻ ከመጣታችን በፊት ግን መነሻ ያደረጓቸውም በኮንስትራክሽን ዘርፍ ውስጥ ያሉትን እያንዳንዶቹን የስራ ሂደቶች እያለፍን ባልሳሳት 7 ውስጥ 6 ሂደቶች ላይ ነው ያለ ነው። ባለፈው ሳምንት ስለ ስራ ወሰን ማለትም ስለ አንድ የሚሰራ ፕሮጀክት ምንድነው ወሰኑ፣ ከዛ በተጨማሪ ደግሞ የስራ ለውጥ ስለ ቫሪዬሽን እያነሳን ነበር፣ ስለ ቫልዩ ኢንጂነሪንግ እያነሳን ነበርና ያንን መነሻ አድርገን ለከባለፈው አንጻር የሆነ ነገር አጭር የሚሉት ነገር ብለን ወደ እለቱ ውይይታችን ዛሬም ደግሞ የምንወያየው ደግሞ ኮንስትራክሽን ይፈጸምበት ሰዓትና ጊዜ ገደብ ምን ያክል ነው፣ ምን በሂደት ውስጥ ምን ሂደቶች ያልፋሉ፣ ጊዜስ ደግሞ ለዘርፉ ምን አይነት ፋይዳ አለው የሚለውን ነው የምንመለከተው። መቀጠል እንችላለን። እሺ አመሰግናለሁ። አሁን ተወያየን ያለ ነው ላለፉት 2 ሳምንታትና ዛሬ የኮንስትራክሽን ኮንትራክት ማኔጅመንት ሲስተም በሚለው ስር ኦና ኤል ኦብሊጌሽን እና ላያቢሊቲን ለሎየሮች እሱን የሚመለከት ነውና ባለፈው እንዳየነው ኮንትራክተር ግዴታ አለው፣ ግዴታውን ካልተወጣ ኃላፊነት አለበት። ኤምፕሎየሩ ግዴታ አለበት፣ ግዴታውን ካልተወጣ ኃላፊነት አለበት የሚለው የኦና የኤል ጉዳይ እነሱን እንደሚመለከት አይተን ለኮንትራክተሩ ደግሞ የተሰጡ ግዴታዎች ምንድናቸው የሚለውን ለማየት ጀምረን በመሰረቱ የኮምፕሊሽን ኦብሊጌሽን ፕሮጀክቱን የመጨረስ ግዴታ የሚለው ዋና እንደሆነ እሱ ግን ድፍንቅል እንደሆነ ነገር ግን በ5 እይታዎች እንደገና በደንብ ሊታይ እንደሚገባ ማለት ከኳሊቲ
ከስኮፕ ከታይም ከኮስትና ከሴፍቲ አንጻር ማየት እንደሚገባን አይተናል። ባለፈው ሁለቱን የኳሊቲ ሪሌትድ ኦብሊጌሽን እና የስኮፕ ሪሌትድ ኦብሊጌሽንን አይተናል። ዛሬ የታይም ሪሌትድ ኦብሊጌሽን እናያለን። እንግዲህ ባለፈው ቫልዩ ኢንጂነሪንግ ያው ሪሰንትሊ ወደ ኮንስትራክሽን ኢንዱስትሪ የመጣው ሪሰንትሊ ነው ብለናል። እንግዲህ እሱ በኮንትራት በስታንዳርድ ኮንትራቶች ውስጥ ገብቶ ከመጣበት ጊዜ አኳያ ማለት ነው። ሂስቶሪካል ባክግራውንዱ ግን በተለይ በ1945 እንደ ኤሮፓ አቆጣጠር አሜሪካ ሀገር በማኑፋክቸሪንግ ኢንጂነሪንግ ወይም ዘርፍ ውስጥ የተጀመረ ነው። ያኔ እንግዲህ ዓመተ ምሕረቱ የሚነግራችሁ ነገር ያለ ይመስለኛል። የጦርነት ጊዜ ነው። ስኬርሲቲ ኦፍ ሪሶርስስ አለ። በዛ ምክንያት የፎርድ ማኑፋክቸሪንግ ካምፓኒ ነው የጀመረውና በምን መልክ ጊዜን ለማሳጠር ሪሶርስን ኦፕቲመም በሆነ መልክ ለመጠቀም ኳሊቲን የበለጠ ኢምፕሩቭ ለማድረግ በሚል እዛ ነው የተጀመረው። በ1950ዎቹ ወደ ሚሊተሪ ኢንጂነሪንግ ነው የተላለፈው። ወደ ኮንስትራክሽን ማለት ቢልዲንግ እና ኢንፍራስትራክቸር ዘርፍ ደግሞ የገባው በዓለም አቀፍ ደረጃ በ1980ዎቹ አካባቢ ነው። እንግዲህ በስታንዳርድ ኮንትራት ደረጃ ግን ኢንትሮዲውስድ የሆነው ባለፈው እንዳየ ነው በ1919 እንደ ኤሮፓ አቆጣጠር በፊዲክ ባወጣው፣ እኛም የፒፒኤ ግን ያው ያልወሰደው ሀሳብ መሆኑን አይተን የሰጠኋቸው ሪኮሜንዴሽኖቹም አሉ። እኛም ብንወስደው ጠቃሚ ስለሆነ በሚል ነው ያየ ነው። ከስኮፕ ጋር የሚገናኘው ያው ዲዛይኑን ነክቶ ስለሚነሳ ከሚል ጋር ነው ያያያዝ ነው። እንግዲህ እሱ ኳሊቲን የሚጨምር ኢምፕሩቭ የሚያደርግ ኮስትን ሪዲዩስ የሚያደርግ ታይምን አክሰለሬት የሚያደርግ ሲባል እንግዲህ ከስኮፕም ጋር ግንኙነት እንዳለው እንግዲህ ከስኮፕ ጋር ግንኙነት የሚኖረው ይሄ የቫልዩ ኢንጂነሪንግ ፕሮሰስ ዲዛይኑን ሪተች ነባሩን ዲዛይን ሪተች አድርጎ ስለሚነሳ እዛም ጋር ስኮፕ ኦፍ ወርክ ቤዚካሊ ፐርፐዙን ሳይነካ ማለት ነው ስለሚጀምር ነው። እና ከዛ በዛ አንጻር እንዲታይ ነው። ትልልቅ ካምፓኒዎች የሪሰርች ኤንድ ኢኖቬሽን ቢዝነስ ዩኒት ቢኖራቸው ደግሞ የቲም ስራ ስለሆነ ምናልባት ሁሉንም ነገር ላይኖራቸው ይችላል። አንድ ሁለት ሰው ራሳቸው ቢኖራቸው ፕሮጀክት በሚኖርበት ጊዜ ከገበያ ላይ የሚመለከታቸውን ባለሙያዎች ቀጥረው ይህን የቫልዩ ኢንጂነሪንግ ኤክሰርሳይዝ ዴቨሎፕ ማድረግ ይችላሉ በሚል ነው እንግዲህ ያቆም ነው። እና ሁለቱን ኳሊቲና ስኮፕን ካየን ቀጥሎ የሚመጣው ሶስተኛው ከኮምፕሊሽን ሪሌትድ ኦብሊጌሽን ጋር የሚገናኘው ታይም ነው። ጊዜ በጣም ጀነሪክና ግሎባል ኮንሰፕት ነው። ጊዜ በጣም ሰፊ ነገር ነው። ያለፈው ጊዜ አለ፣ ያሁኑ አለ፣ መጪው አለ። ኮንትራት ግን እንደዛ አይደለም የሚረዳው። በጣም ስፔሲፊክ ስለሆነ የጊዜ ዳይሜንሽን ስለምናይ ከዛ አንጻር ዲስከስ እንደማድረግ ታሳቢ ማድረግ ይፈልጋል። እንግዲህ አንድ ፕሮጀክት ምን ያህል ጊዜ ይፈጃል ብሎ ለመወሰን እንግዲህ ይሄ የቴክኒካል ወይም የኢንጂነሪንግ እና የሳይንቲፊክ ሜተድ ይፈልጋል። ግራውንድ ፕላስ 20 የሆነ ፎቅ ስንት ጊዜ ይፈጃል? ኢዲፔንድስ 100 ኪሎ ሜትር መንገድ ስንት ይፈጃል? ኢዲፔንድስ። እንግዲህ ፕሮጀክት በጣም ዩኒክ ስለሆነ የሚፈልገውም ጊዜ ዩኒክ ነው፣ ለራሱ ነው፣ በደንብ ነው መጠናት ያለበት። ይህን ለመወሰን የሚያስችል ጋይድላይን በናሽናል ደረጃ የለንም። ቴዎሬቲካል አፕሮቾች አሉ። እሱን እንግዲህ ኢንጂነሮች በደንብ ቢያዩት ጥሩ ነው። አሁን ወደ ፕሮጀክት ዶክመንቶቹ ስንመጣ እና በተለይ ጨረታ ላይ የፕሮጀክት ዱሬሽን ከሚለው ትልቅ ኮንሰፕት ጋር እንገናኛለን። ይህ ህንጻ 3 ዓመት ይፈጃል፣ ይሄ መንገድ 4 ዓመት ይፈጃል፣ ይሄ ግድብ 5 ዓመት ይፈጃል ተብሎ ዱሬሽን ኦፍ ዘ ፕሮጀክት አንዱ መወዳደሪያ ነው። እሱም መንካት አይቻልም። በ5 ዓመት ከተባለ በ5 ዓመት እንዴት እንደሚጨርስ፣ መንገዱ በ3 ዓመት ነው ያልቃል ተብሎ ጨረታ ከወጣ በ3 ዓመት እንዴት እንደሚጨርስ፣ ውድድሩ ለህንጻ ፕሮጀክት ከሆነ ያንን ህንጻ በ3 ዓመት እንዴት እንደሚጨርስ ነው እንጂ ያንሳል ይበዛል የሚል ነገር ውስጥ መግባት አይቻልም። ቢካዝ እንደዛ አይነት ኮሜንት ካለ ነን ሪስፖንሲቭ ነው የሚሆነውና ውድቅ ሊደረግ ይችላል። ስለዚህ በተሰጠው ዱሬሽን ልክ ነው ጨረታችንን ማስገባት የሚገባን። ምናልባት አልፎ አልፎ ኦልተርኔቲቭ ፕሮፖዛል የሚፈቅድ ኢንስትራክሽን ቱ ቢደርስ ካለ ብቻ፣ ካልሆነ በስተቀር በቃ በተሰጠው ጊዜ ውስጥ እጨርሳለሁ ብለን ነው ተወዳድረን ሁሉም ተወዳዳሪ የሚገባው ማለት ነው። በጊዜ ረገድ ወደ ኮንትራት ወደ ህግ ስናመጣው ሁለት በጣም ክሪቲካል ነገሮችን ይዘን ነው የምንነጋገረው። አንደኛው ዴት ነው፣ ሁለተኛው ፕሮግራም ነው።
ዴት እንግዲህ ያው ታይም ውስጥ አለ። ዴት ሁለት አይነት ነው። አንደኛ ኮመንስመንት ዴት ኮንትራቱ ሊኖረው ይገባል። የመጀመሪያ ቀን መጀመሪያ የሚጀመረው። ሁለተኛ ኮምፕሊሽን ዴት፣ ስለ ኮምፕሊሽን ስለምናወራ ማለት ነው። አሁን ክሎዝ 7172 አካባቢ የፒፒኤን ብታዩ ክሎዝ 82ን የ1990 እና 2017 ፊዲክን ሬድቡክን ብታነቡ ታይም ፎር ኮምፕሊሽን ነው የሚለን። ስለዚህ ከኮምፕሊሽን ጋር ነው የሚገናኘው ማለት ነው። እንግዲህ ዴት በሁለት ይከፈላል ብለናል። ኮመንስመንት ዴት እና ኮምፕሊሽን ዴት ይኖረናል። ዱሬሽኑ በዚህ መሀል ነው የሚመጣው። ይሄንን ዱሬሽን እንዴት ነው 1000 ቀን ተሰጥቶናል፣ 2000 ቀን ተሰጥቶናል። እንዴት ነው በእያንዳንዱ ቀን ምን እየሰራን ኮምፕሊሽን ላይ እንደርሳለን የሚለው ጋር ስንመጣ ሁለተኛውና ትልቁ ኮንሰፕት ፕሮግራም የሚለው ይመጣል። ወርክ ፕሮግራም አሁን የፊዲክ 2017 እና 1999 እንደ ኤሮፓ አቆጣጠር ኒው ሬድ ቡክን ብታዩት ወርክ ፕሮግራም ነው የሚለው። ፒፒኤን ክሎዝ 41ን የ2011ን ስናየው ፕሮግራም ፎር ኢምፕሊሜንቴሽን ኦፍ ታስክስ ነው የሚለው። ስለዚህ ፕሮግራም ነው ማለት ነው። ስለዚህ ጀምረን እስክንጨርስ ድረስ ፕሮግሬስ የምናረግባቸው የቱን ሰርተን የቱን እንደምናስከትል መጨረሻ የቱ ስራ እንደሚሰራ ሪፍሌክት የምናረገው በፕሮግራም በሚባለው ዶክመንት ውስጥ ይሆናል ማለት ነው። ስለዚህ ፕሮግራምን ዴትን ዲስከስ ካረኩ በኋላ ወደ ፕሮግራም ቀጥዬ እመጣለሁ። ኮመንስመንት ዴት ብዙ ፕሮጀክቶች በኋላ ነው ስታብሊሽ የሚያደርጉት። ለምን እንግዲህ አንድን ፕሮጀክት ለመጀመር አሁን የኢንጂነሩ ሚና አሁን እዚህ ይመጣል። ኖቲስ ቱ ፕሮሲድ የሚባል ሌተር፣ ትእዛዝ፣ ኢንስትራክሽን ጀምር የሚል ትእዛዝ ከኢንጂነሩ መምጣት አለበት፣ ለኮንትራክተሩ መሰጠት አለበት። ምናልባት ወዲያው ላይ ጀምር ይችላል። ይሄ በተሰጠ በ15 ቀን ወይም ይሄ በተሰጠ ደብዳቤው በደረሰህ በሆነ ቀን የሚል ሊሰጠው ይችላል። ያቺ ቀን ኮመንስመንት ዴት ተብላ ለፕሮጀክቱ ለኮንትራቱ ትወሰዳለች ማለት ነው። ስለዚህ ከዛን ቀን ጀምሮ ዱሬሽኑን ጨምረን 2000 ቀን 1000 ቀን ደምረን ኮምፕሊሽን ዴት ላይ እንደርሳለን ማለት ነው። እንግዲህ ያን ሁሉ የፕሮጀክት ስራ በእነኛ ዱሬሽን በተባሉት ጊዜዎች ውስጥ የጊዜ ማዕቀፍ ውስጥ ፕላን አድርገን ሞቢላይዝ አድርገን ዲፕሎይ አድርገን ሰርተን እንደ ኮንትራክተር ማለት ነው መጨረስ ይኖርብናል ማለት ነው። በዚህ መሀል እንግዲህ ኮምፕሊሽን ዴት ስንጀምር እናውቀዋለን። ኮመንስመንት ዴት ስታብሊሽ አድርገናል። ኮምፕሊሽን ዴት አሁን እናውቀዋለን። ነገር ግን ፕሮጀክቱ በሚሄድበት ፕሮግሬስ ወይም ፕሮዳክቲቪቲ ልክ ፕሮጀክቱ ላያልቅ ይችላል። እንግዲህ አሁን ሁለት ኮመንስመንት ዴት አንድ ሊሆን ይችላል የአንድ ፕሮጀክት። ኮምፕሊሽን ዴቱ ግን ብዙ ሊሆን ይችላል። ለምን ዲሌይ ይኖራል። በተለይ በኢምፕሎየሩ ኮዝ የሚደረጉ በተለያዩ ምክንያት በኋላ በምናያቸው ሳይት ባለመሰጠቱ ምክንያት፣ ኢንስትራክሽን ባለመሰጠቱ ምክንያት እና በተለያዩ ፕሮጀክት ውስጥ በሚያጋጥሙበት ምክንያት ኮንትራክተሩ የጊዜ ማራዘሚያ ጥያቄ እየጠየቀን 10 ቀን 20 ቀን 30 ቀን አንዳንዴ 400 500 ቀን የሚጠየቅባቸው ፕሮጀክቶች እንዳሉ ከስራ ሂደቴ አውቃለሁና እንግዲህ ሁሉም ላይሰጥ ይችላል። ግን ጀስቲፋይ እየተደረጉ የታይም ኤክስቴንሽን ካሉ ኒው ኮምፕሊሽን ዴት ስታብሊሽ እየተደረገ በየጊዜው ስታብሊሽ እየተደረገ በየጊዜው ስታብሊሽ እየተደረገ ዲሌይ ኤክስፒሪየንስድ እንዳረገው ፕሮጀክቱና ታይም ኤክስቴንሽኑ ጀስቲፋይ ተደርጎ የሚሰጥ ከሆነ ነው ኮምፕሊሽን ዴቱ የሚነካው ማለት ነው። አለዛ ያው የኮንትራክተሩ ሪስክ ሆኖ በኋላ ወደ ሊኩዴት ዳሜጅ ሁሉ ሊገባ የሚችለው ከዛ አንጻር ስለሆነ ማለት ነው። ስለዚህ ኮመንስመንት ዴት አንድ ነው። ኮምፕሊሽን ዴት ግን ብዙ ሊሆን ይችላል። ኮምፕሊሽን ዴት ኦሪጂናሊ አግሪድ የሆነው ነው ኢንፕሪንሲፕል ስንነሳ፣ ግን አስቫሪድ የሚለው በየጊዜው የተሻሻለውን። ስለዚህ ታይም ማኔጅመንት ላይ በጣም ጥንቃቄ ይፈልጋል። አንዳንዴ በጣም የታይም ኤክስቴንሽን ጥያቄ በጣም እየዘገየ መጥቶ የፕሮጀክቱ ጊዜ ካለቀ በኋላ በሚሆንበት ጊዜ በኋላ እንደማየው የሕግ ጥያቄ ሊያስነሳ ይችላል። ለምን ፕሮጀክቱ ጊዜውን ጨርሷል ከተባለ
የኮንትራትም የህግም ጥያቄ ይዞ ስለሚመጣ ማለት ነው። ስለዚህ ታይም ላይ በጣም ሴንሲቲቭ መሆን አለብን። እሱን ሴንሲቲቪቲ በተለይ ወርክ ፕሮግራም ዴቨሎፕ በምናደርግበት ጊዜ ስኮፑን ዲፋይን በምናደርግበት ጊዜ ሁሉ ይነሳል። ስለዚህ በ1000 ቀን ወይም በ2000 ቀን ጨርሱ ተብሎ እንግዲህ 4000 5000 ቀን የሚፈጅ ከሆነ ፕሮጀክቱ የሆነ ችግር አለው ማለት ነው። ለዚህ ችግር ብዙ ኮንትሪቢዩት የሚያደርጉ አሉ። በኮንትራክተሩ ድክመት ምክንያት የሚመጡ ሊኖሩ ይችላሉ። በኤምፕሎየሩ ምክንያት የሚመጡ ሊኖሩ ይችላሉ። ፕሮጀክቱን በሚቆጣጠረው በኮንሰልታንቱ ምክንያት የሚመጡ ሊሆኑ ይችላሉ። ነገር ግን አሁን ስለ ኮንስትራክሽን ኮንትራክት ስለምንነጋገር እነኛ ኃላፊነቶች ግን ኮንትራክተሩንና ኤምፕሎየሩን የሚመለከቱ መሆናቸውን አንደርላይን አድርገን ነው የምንሄደው ማለት ነው። ስለዚህ ዴት ሁለቱን ነው የሚመለከተው በህግ ማለት ነው። ሌሎቹ አሁን ዱሬሽን ምናምን እነኚህ በጣም ሳይንቲፊክና የኢንጂነሪንግ ወይም የኮንስትራክሽን ፕሮጀክት ማኔጅመንት ኮንሰፕቶች ስለሆኑ ኢንጂነሮቹ ሞር ከንሰርንድ ሊሆኑ ይገባል እና የሚወሰነው የፕሮጀክት ዱሬሽን ሪዝነብል መሆን አለበት፣ ፌር መሆን አለበት። በ5 ዓመት የማያልቀውም በ2 ዓመት ጨርስ ብትል አያልቅም። አሰሪው ነው የሚወስነው። በጨረታ ዶክመንትም ኮሚኒኬት የሚደረግ ነው። ግን ኔጎሽት ማድረግም አንችልም እንደ ተጫራች ባለፈው እንዳልነው። ስለዚህ ተቀብለን ነው የምንገባው። ግን በመሀል እንደሚያጋጥሙን ኢምፕሎየሩን እንደሚመለከተው ኢንጂነሩን የሚመለከቱ ጉዳዮች ካሉ ፕሮግሬስ ለማድረግ ያንቁን ጉዳዮች ካሉና ለዛ ኢምፕሎየሩ ወይም ኢንጂነሩ ያው ኢንጂነሩ ኤጀንት ነው ብለናል። ኃላፊነቱንም ኢምፕሎየር ስለሚወስድ የጊዜ ማራዘሚያ ጥያቄ እየጠየቅን ማለት ኮንትራክተሩ እየጠየቀ እንዲራዘም እየጠየቀ እንዲራዘም እያደረገ ኒው ኮምፕሊሽን ዴት በየጊዜው እየተወሰነ ነው መሄድ ያለበት። አሁን ብዙ ጊዜ ፕሮጀክቱ ሊያልቅ ሲል ወይም ካለቀ በኋላ የምንሄደው የኮምፕሊሽን ዴት የመወሰን ነገር አግባብነት እንደሌለው ታሳቢ ማድረግ ያስፈልጋል። ምን ያስከትላል? እንግዲህ አንድ ፕሮጀክት ጊዜ የሌለው ፕሮጀክት ተብሎ በህግ የሚወሰድባቸው አጋጣሚዎች ሊኖሩ ይችላሉ። የህግ ኮንሰፕቱ ታይም አት ላርጅ ነው የሚባለው። ይሄ ለፐብሊክ ኮንስትራክሽን ኮንትራክት ሲሆን ሲቪል ኮድ አንቀጽ 3174ን ማየት እንችላለን። ሎየሮች ሊያዩት ይችላሉ። የፕራይቬት ኮንስትራክሽን ህግን በተመለከተ ደግሞ አንቀጽ 2619 የሲቪል ኮድን ብናየው ይሄ ኮንሰፕት በኢትዮጵያ ውስጥ አለ። ምን ማለት ነው? የህግ ውጤቱ ምን ይሆናል የሚለውን ከማየታችን በፊት እንደዚህ አይነት ታይም አት ላርጅ ውስጥ አንድ ፕሮጀክት ሊገባ የሚችልባቸው ሁኔታዎች ምንድን ናቸው የሚለውን ግን ቀድሞ ማየት ጥሩ ይመስለኛል። አንደኛ ሲጀመር ፕሮጀክቱ ክሊር የሆነ ኮመንስመንት ዴት ከሌለው ቅድም ያልነው ዲስከስ ያደረግነው እዚህ ይመጣል። ወይም ክሊር ያልሆነ ኮምፕሊሽን ዴት ከሆነ የለውም። መጀመሪያውም አይታወቅም፣ መጨረሻውም የማይታወቅ ከሆነ አስቸጋሪ ነው። ሁለተኛ በኢምፕሎየሩ በአነሳሽነት ስሩ ዘ ኮንሰልታንት የሚመጡ በርካታ የቫሪዬሽን ትእዛዞች ባለፈው እንዳልነው እንግዲህ እንዳይኖር መስራት አንድ ነገር ነው። በጣም በርካታ የለውጥ ስራ ትእዛዞች በየጊዜው እየመጡ በሚመጡበት ጊዜ ተጨማሪ ጊዜ ይፈልጋሉ። ይህንንም ተጨማሪ ጊዜ አብረን እየሰጠን ነው መሄድ ያለብን እንጂ ተጨማሪ ስራ እየሰጠን ተጨማሪ ጊዜ መከልከል በህግ አንድ ትልቅ ዶክትሪን አለ። ፕሪቬንሽን ዶክትሪን ይባላል። 2 ቀን ሰጥተዋል፣ አሁን 5 ቀን የሚጨምር ስራ ሰጥተዋል። አይ በዛ በ2 ቀን ጨምር ልትላት you are preventing the contractor to complete the project ተብሎ ይሄ ትልቅ ዶክትሪን ነው። ስለዚህ ፕሪቬንሽን ስለዚህ በኋላ ዘግይተሃል ብለህ ሊኩዴትድ ዳሜጅ ብለህ ብትጠይቅ አይሆንም ነው አንዱ ይሄ ነው። ሁለተኛ በኋላ ዲሌይን እንደምናየው ተጨማሪ ስራ እየመጣ ኢንስትራክሽን እየዘገየ በገንዘብ ባለመክፈል ሳይት ባለመስጠት ኢምፕሎየሩን የሚመለከቱ ጉዳዮችን በወቅቱና በአግባቡ ባለመወጣት ምክንያት ኮንትራክተሩ እንዳይሰራ በማድረግ ፕሮጀክቱን በአግሪ ባረገው ጊዜ ውስጥ ወይንም እንዳግባቡ ኤክስቴንድድ በሆነው ጊዜ ውስጥ እና በአዲሱ ኮምፕሊሽን ዴት ውስጥ እንዳይጨርስ የሚያደርጉ ነገሮች እየፈጠርክ እንደ ኢምፕሎየር ኮንትራክተሩን መጀመሪያ በተስማማኸው ኮምፕሊሽን ዴት ውስጥ ጨርስ ማለት አይቻልም የሚለው ነው። ይሄ ዲፎልት ይባላል። ይሄ ዲፎልት ኦፍ ዘ ኢምፕሎየር
which impacts the execution and completion obligation of the contractor. ይሄን ማድረግ አትችልም። ለምን? ማንም ኮንትራክቲንግ ፓርቲ ከዲፎልቱ መጠቀም አይችልም የሚለው ትልቅ ፕሪንሲፕል የህግም ስላለ ማለት ነው። ስለዚህ ሳይት ባለመስጠት፣ ክፍያ ባለመስጠት፣ ባለመክፈል፣ ኢንስትራክሽን በማዘግየት ወይ ባለመስጠት ምክንያት ስራውን መስራት ባለመቻሉ ምክንያት ጊዜው እየሄደ ነው። ጊዜ አይጠብቅም። ያው ጊዜ ማንንም እንደማይጠብቅ ይታወቃል። ስራዎቹ ባለመሰራታቸው ምክንያት የማጠናቀቂያው ጊዜ ይደርሳል። አሁን ደርሷል ብለህ ዲሌይ አርገሃል፣ ስለዚህ ሊኩዊዴትድ ዳሜጅ ክፈል በሚልበት ጊዜ ኮንትራክተሩ እንደኝን መከራከሪያዎች ስለሚያመጣ አንዱ the default of the employer አንዱ ሊሆን ይችላል ይሄን ታይም አትራንጅ ሊያመጣ የሚችለው ማለት ነው። ሌላው የኤክስቴንሽን ኦፍ ታይም ክሎዝ ኮንትራክት ውስጥ አለመኖር፣ ሁሉም አላቸው። በዚህ ግን ላይኖራቸው የሚችሉ ካሉ እንደ መጠባበቂያ የገባ አንዱ ፋክተር ነው። ሁለተኛው ግን ታይም ኤክስቴንሽን ክሎዙ መኖሩ ብቻ ሳይሆን በወቅቱ ታይም ኤክስቴንሽን ተጠይቆ ግራንት ካልተደረገ እና የፕሮጀክቱ ጊዜ ካለቀ ያ ፕሮጀክት ወደ ታይም አትላርጅ ገባ ስለሚባል፣ ስለዚህ ፕሮፐር የሆነ ኮንስትራክሽን ኮንትራክት ማኔጅመንት እና ፕሮጀክት ማኔጅመንት በሁሉም ወገን የሚጠበቅ ነው ማለት ነው። እንደዚህ አይነት ሁኔታዎች ካሉ እና ሌሎችም ፋክተሮች ካሉ እንደተጠበቀ ሆኖ ፕሮጀክቱ ታይም የሌለው በሚሆንበት ጊዜ እና ካጋጠመ ቅድም ያልኳችሁ የአንቀጽ 3174 የፐብሊክ ኮንስትራክሽን ህግና የፕራይቬት ኮንስትራክሽን ህጉ 2619 ምንድን ነው የሚሉን? ኮንትራክቲንግ ፓርቲስ ግዴታቸውን በገቡበት የጊዜ ማዕቀፍ ይወጣሉ። የሚወጡበት ግዴታቸውን የሚወጡበት የጊዜ ማዕቀፍ የሌለ እንደሆነ ግን within a reasonable time ግዴታቸውን ይወጣሉ ይላል። አሁን ይሄ ሪዝነብል የሚለው ነገር ሰብጀክቲቭ ነው። በምንድን ነው የሚለካው? እኔ አላቅም። ማለት ቴክኒካል እውቀት ይፈልጋል። ቅድም ዱሬሽንን ለመወሰን ስታብሊሽ የምናደርጋቸው ጋይድላይን ለምሳሌ 50% አልቆ 50% የቀረው ፕሮጀክት ቢሆን ሪሊ በስንት ጊዜ ያልቃል? ይሄ ባለሙያ ኤክስፐርት ኦፒኒየን ይፈልጋል። የፕራይቬቱንም ሄዳችሁ 2619ን ብታዩት ፕሮጀክቱ የመጀመሪያ ጊዜ የሌለው ከሆነ ለኮመንስመንት ዴት ያልነው ማለት ነው ወዲያው ይጀምራል ይላል። ወዲያው ምን ማለት ነው? ፎርዝ ዊዝ ኦር ኢሚዲየት ወዲያው ምን ማለት ነው? እንግዲህ ፕሮጀክት ቅድም ሰሞኑን ሁሉ ስንነጋገር እንደነበረው በጣም ትልቅ ነገር ነው። ማስቲካ ገዝቶ ከሸልፍ ላይ አንስቶ የመስጠት አይደለም። ምንድን ነው? ስለዚህ ብዙ ኮንቴክስት ማየት ይኖርብናል ማለት ነው። እንደገና በጊዜ ከሌለው ቅድም እንዳልነው ኮምፕሊሽን ዴት ከሌለው within a reasonable time ይጨርሳል ይላል የፕራይቬቱ። የፕራይቬቱ ሌላ የሚጨምረው according to custom ይላል። ከስተም ምንድን ነው? ፍትሐዊ ሕጉ ሲወጣስ ምን አይነት ከስተም ነበር በወቅቱ? አሁንስ አለ ወይ? እንደው ቢያንስ አሁን ግንባታ ባለ ምንድነው እንደው በወቅቱስ ምን አይነት ከስተም? ስለዚህ እነኚህ አከራካሪ ናቸው። ስራ ነው የሚገርመው ነገር አለ። አከራካሪ ስለሚሆኑ ሪዘነብል ምንድነው? ፎርዝ ዊዝ ምንድነው ለፕራይቬቱ? ሪዝነብል ምንድነው ለፕራይቬት ኮንስትራክሽን ኮንትራክት? ስለዚህ አንዱ ኢፌክት ኮንትራክተሩን በጊዜ ረገድ ታይም ሪሌትድ ኦብሊጌሽንን በተመለከተ ስፔሲፊክ ኮምፕሊሽን ዴት የለም፣ ግን within a reasonable time ፕሮጀክቱን ይጨርሳል ብሎ ነው ህግ የሚያስቀምጠው። እንደዛ ከሆነ ኮንክሪት የሆነ ኮምፕሊሽን ዴት ከሌለ ዲሌይ ያለ ብሎ ለመነሳት ከባድ ጀስቲፊኬሽን ይፈልጋል። ስለዚህ ኢምፕሎየሩ ላይ ይዞ የሚመጣ ሁለተኛው ኢፌክት ሊኩዊዴትድ ዳሜጅ አሰስ ለማድረግና ዲዳክት ለማድረግ መነሻ አይኖረውም። ምናልባት ሊኩዊዴትድ ዳሜጅ ስላነሱት ለአድማጮች ግልጽ ይሆናል። ሊኩዊዴትድ ዳሜጅ እንግዲህ አንድ ኮንትራክተር በገባው የጊዜ ማዕቀፍ ውስጥ እና ስፔሲፊክ በሆነ ኮምፕሊሽን ዴት ውስጥ ወይ አስቀድሞ ወይ በአግሪ በተደረገው ውስጥ ካልጨረሰ የሚከፍለው ካሳ ነው፣ ቅጣት አይደለም። አሁን ሊኩዊዴትድ ዳሜጅ ፕሪዲተርሚንድ ኮምፐንሴሽን ነው እና አሁን ይሄ የሊኩዊዴትድ ዳሜጅ የሲቪል ሎ የኮመን ሎ ሊጋል ኮንሰፕት ስለሆነ እኛ ጋር የለም።
ስታንዳርድ ኮንትራክታችን ግን ፒፒኤንም ጨምሮ ወስዶታል። ስለዚህ ሊኩዊዴትድ ዳሜጅ ማለት ፕሪዲተርሚንድ በጊዜ ሂደት ምክንያት በወቅቱ ፕሮጀክቱ ባለማለቁ ምክንያት ኢምፕሎየሩ ላይ ሊደርስ የሚችል ጉዳት ካለ ተብሎ አስቀድመው በፐርሰንቴጅ አግሪ የሚያደርጉት ሚኒመም ያለው ዴይሊ ካልኩሌት የሚደረግ ማክሲመም ጣራ ያለው እስከ 10% የኮንትራክት ፕራይስ ድረስ የሚሄድ ካሳ ነው፣ ፔናልቲ አይደለም። የሲቪል ሎ እንደ ፔናልቲ አይነት ኮንሰፕት ነው የሚወስደው። ግን ወደ ኮንስትራክሽን ስንመጣ ግን የካሳ ኮንሰፕት እንዲኖረው ተደርጎ አግሪ ያደርግ። ይህንን ማግኘት አይችልም ነው የዚህ ኢፌክት ማለት ነው። ሶስተኛው የታይም አርቢትራጅ ኢፌክት፣ ታይም እንግዲህ ማኔጅ የሚደረገው በኮንትራክት ነበረ። አሁን አስተዳደሩ ወደ ህግ ይተላለፋል ማለት ነው። ፐብሊክ ከሆነ በ3174 ሲቪል ኮድ፣ ፕራይቬት ከሆነ በ2619 መሰረት ማኔጅ ይደረጋል ማለት ነው። ስለዚህ ታይምን ማኔጅ የሚያደርግ ስልጣናቸው ወደ ህግ ይሄዳል። ቅድም ያልኳቸው ሪዝነብል ፎርዝ ዊዝ ምናምን ካስተም የሚባሉ ነገሮችን በጣም ክላሪፋይ ማድረግ ይፈልጋል። በጣም ሃይሊ ኤክስፒሪየንስድ የሆኑ በቢልዲንግ ዘርፍ ጥሩ እውቀት ያላቸው፣ በመንገድ ዘርፍ ጥሩ እውቀት ያላቸው፣ በግድብ ዘርፍ እና በሌሎችም የኢንፍራስትራክቸር ፕሮጀክቶች ላይ ጥሩ ሙያ ያላቸው ባለሙያዎች ይሄ ነገር ለቀረበው ጉዳይ ሪዝነብል ማለት ይሄን ነው ብለው አስተያየት ሊሰጡ ይችላሉ። እንግዲህ ክርክር አርቢትሬሽን ቢቀርብ ፍርድ ቤት ቢቀርብ እና አት ኢሹ ከሆነ ይህንን ማቅረብ የሚፈልግ ይሆናል ማለት ነው። ስለዚህ ታይም ማኔጅመንት ከማኔጅመንት አስፔክቶች ሁሉ በጣም ሴንሲቲቭ ትልቁ ሪሶርስ፣ ነገር ግን በሚገባ ማንጠቀምበት አስፔክት ነው። የኢትዮጵያ ኮንስትራክሽን ኢንዱስትሪ አንዱ የሚታወቅበት ታይም ኦቨርረን በጣም ዲሌይ የበዛበት መሆኑ ከተለያዩ ሪፖርቶች ማግኘት አሉ። ኢንተርናሽናሊም ታይም ኦቨርረን አለ። ፐርሰንቴጃቸው ግን በጣም አነስተኛ ነው ከኛ ጋር ሲታዩ። ስለዚህ አንዱ የኢትዮጵያ ኮንስትራክሽን ኢንዱስትሪ የኛ ሀገር የታይም ኦቨርረን በጣም ዲሌይ መብዛት እንግዲህ ለዚህ ኮንትሪቢዩት ያደረገው ኮንትራክተሩ ሊሆን ይችላል፣ የኢምፕሎየሩ ሊሆን ይችላል፣ በኮንሰልታንቱ ወይም ሱፐርቪዥን ኮንሰልታንቱ በነበረው ሚና ወይ ባለው ሚና ኮንትሪቢዩት ያደረገው ሊኖር ይችላል። ነገር ግን ኃላፊነቱ ግን በኢምፕሎየርና በኮንትራክተር መካከል ያለ መሆኑን ታሳቢ ማድረግ ያስፈልጋል። መልካም አቶ ዘውዱ፣ በተለይ ከሰዓት ጋር ያነሱት ነገር በተለይ በፍርድ ቤቶች ሲታይ አብዛኞቹ ፕሮጀክቶች ከመዘግየት ጋር ክርክር ይነሳባቸዋል እና በተለይ ደግሞ ቅድም እንዳሉት መጀመሪያ ቀንና መጨረሻ ቀን ባልተቀመጠላቸው ፕሮጀክቶች ላይ ከባድ ክርክር ሲነሳ ይታያል። እሱ ብቻም አይደለም። ለምሳሌ ቅድም እንደገለጹት የፍትሐብሔር 2619ና ተከታዮች ድንጋጌዎች ሰዓት ካልተቀመጠብለት ወዲያውኑ ይጀምራል ይላል፣ በምክንያታዊ ጊዜ መጨረሻ አለበት ይላል እና ዳኞች ምኑን መነሻ አድርገው ነው የሚሉት ነገር በጣም ብዙ ጊዜ ክፍተት ይታያል። እኛም በስራ አጋጣሚ ገጥሞን ያውቃል። በከሳሽ ለምሳሌ በአንደኛው በኩል በአሰሪው በኩል ምን አይነት ክርክር ይነሳል? ብዙ ጊዜ በየቀኑ እየሰራ አልነበረም ይላል። ያኛው ደግሞ በየቀኑ እየሰራው ነበር ያል። በየቀኑ እየሰራ ነበር፣ ግን ምን አይነት ስራ ነው እየሰራ ያለው? ይሄ የተለየ እንግዲህ የኤክስፐርት ጥያቄ እንትን ምላሽ ይፈልጋል። ግን መሰረታዊ የሚነሳ ከዚህ ከሰዓት ጋር በተገናኘ መጀመሪያ ፕሮጀክቶች ወደ ጨረታ ሲመጡ ጊዜያቸው እርሶም እንግዲህ በጣም ረጅም ዓመትን በዚህ ዘርፍ ስለሰሩ ጊዜያቸው ለ2 ዓመት ያልቃል ለ3 ዓመት ያልቃል ተብሎ ሲቀመጥ ተገቢ ጥናት ተደርጎባቸው ነው ወይ? በትክክል አንዳንዴ አሁን ጊዜ ሲቀመጥ በትክክል ስራው ኢፌክቲቭሊ የሚሰራ ነገሮች ይኖራሉ። ደግሞ አንዳንዴ ደግሞ በመካከል ላይ የሚከሰቱ ነገሮች ይላሉና ጊዜ መጀመሪያ ላይ ሲወሰን እነዚህ ግምት ውስጥ እያስገባ የሚወሰንበት ልምድ አለ ወይ የሚለው ነገር እንደው አንድ ሀሳብ ቢሰጡልን የሚል ሀሳብ ነው ያለው። ቅድም እንዳልኩት እንግዲህ አንድ የፕሮጀክት ዱሬሽን ሲወሰን ከዲዛይን ነው የሚነሳው። ቢኮዝ ዲዛይን የሁሉ ነገር መነሻ ነው ስላልን ዲዛይን ምን ይሰጠናል? የስራውን ዝርዝር በቀደም ያየውን የስኮፕ ኦፍ ፕሮጀክት በአክቲቪቲ ወይም በፓኬጅ መልክ፣ በተለይ ትልልቅ ፕሮጀክቶች ከሆኑ ፓኬጅ ሊኖራቸው ይችላል። ፓኬጆቹ ደግሞ በየስራቸው አክቲቪቲ ይኖራቸዋል። ወይም ጠቅላላ ፕሮጀክቱ አክቲቪቲ ብቻ ነው ካልን ይሄ የተሟላ አክቲቪቲ ካልሆነ እንግዲህ በኋላ ለቫሪዬሽንም አንዱ የዳረገን ይሄ ስለሚሆን የስራው ወሰን ሲለወጥ አንዱ ይዞ የሚመጣው ኢምፕሊኬሽን ታይም በታይም ኤክስቴንሽን ይስተናገዳል ተብሎ የሚታሰበው ማለት ነው። እና የለንም መመሪያ የለም። አይ ቲንክ እንግዲህ የተጠና ይመስለኛል የፕሮጀክት ዱሬሽን ለመወሰን ምን ነገሮች መታሰብ አለባቸው የሚለው ማለት ነው። ስለዚህ ዲዛይን በጣም ክሪቲካል ፋክተር አለው። ወርክ ብሬክዳውን ስትራክቸር ማለት እያንዳንዱ ፕሮጀክት በስሩ ምን ስራዎች
ተሰርተው ፕሮጀክቱ እስከሚያልቅ ድረስ ያሉ ነገሮችን የሚዘረዘርበት ነው። ቢኦኪው አንዱ የሚነግረን ይሄ ነው። ጥቅል ናቸው ቢኦኪው፣ ግን በየቢኦኪዎቹ ላይ የተዘረዘሩት ግን እንደገና ደግሞ ሰብ ዝርዝር ስላላቸው እነሱን ሁሉ ማወቅ ይፈልጋል። ጥሩ ዲዛይን ከሌለ በኋላ ፕሮግራምም ላይ አንዱ ማየው ይሄ ነው። ስለዚህ ዲዛይን በጣም ክሪቲካል ፋክተር ነው የሚሆነው። ስለዚህ ዲዛይን የፕሮጀክቱን ኔቸር ማየት አለበት፣ የፕሮጀክቱን ታይፕ ማየት አለበት፣ የፕሮጀክቱን ሳይዝ ማየት አለበት፣ የፕሮጀክቱን ኮምፕሌክሲቲ ማየት አለበት፣ የፕሮጀክቱን ሎኬሽንም ጭምር ማየት አለበት። አሁን ታይም ስንል መርካቶ ሄዶ የሆነ ነገር መግዛትና የሆነ መንገድ 100 ኪሎ ሜትር መስራት በብዙ ፋክተሮች ውስጥ የሚያልፍ በኔቸር፣ በሶሻል፣ በፖለቲካል፣ በኤንቫይሮንመንታል በምኑ ውስጥ ስለሚያልፍ ይህን ሁሉ አልፎ ስንት ጊዜ ይፈጃል የሚለውን ፌርሊ ወይም ሪዝነብሊ ወይም ፕሮፌሽናሊ ወስነን ካልተነሳን 23 ዓመት ይበቃል፣ 4 ዓመት ይበቃል ብለን የምንነሳው ነገር በኋላ የፕሮጀክት ችግር፣ በፕሮግሬስ ችግር፣ በክሌም እና በኋላም ወደ ዲስፒዩት ሊሄድ የሚችል መሆኑ ይታወቃል ማለት። ስለዚህ ዲዛይን ላይ የምንሰራው ስራ ጨርሶ ማስወገድ ባንችልም ፕሮጀክቱ ይህን ያህል ሊፈጅ ይችላል የሚለውን ነገር ይዞ ለመነሳት ወይም በትክክል ኤስቲሜት ለማድረግ ይረዳል። አሁን ፕሮግራም ላይ አንዱ ማየው ቀጥሎ እንዴት ማየት ይቻላል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ስለዚህ ዲዛይን ላይ በጣም ትልቅ ስራ መስራት፣ ፕሮጀክቱ ሊያልፍባቸው የሚገቡ ወይ ሊገጥሙ የሚችሉትን ፋክተርና ሪስክ ፋክተርም ጭምር አብሮ ማየት፣ ተገቢ ያልሆነ የፕሮጀክት ዱሬሽን እንዳንወስን ተገቢ የሆነ የፕሮጀክት ዱሬሽን እንድንወስን እና በጨረታ ዶኩመንት ውስጥ አካተን እንድንወጣ የሚያስችል ይመስለኛል። ይሄ ጥያቄ አሁን በሙሉ አልተመለሰም። ቀጥሎ በማየው ፕሮግራም ውስጥም አብሬ የማየው ይሆናል። መልካም አድማጮቻችን፣ እየተከታተላችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። ኮንስትራክሽን ዘርፍና ስለ ውል ስለ ህግ ነው እያወራን ያለ ነው። ሀሳብ አስተያየት ካላችሁ በአጭር መልእክት ቁጥር 8545 በስልክ ቁጥር 011 5585 431 ወይም የመጨረሻውን 32 አድርጋችሁ ሀሳብ አስተያየት ካለ ልትልኩልን ትችላላችሁ። እንግዲህ ውይይታችን እየተደረገ ያለው በዋናነት በኮንስትራክሽን ዘርፍ ላይ የጊዜ ወሳኝነት ነው። እንግዲህ በዋናነት በጊዜ አንድ ኮንስትራክሽን በምን ያህል ጊዜ ያልቃል የሚለውን እያየን ነበር። በተጨማሪ ደግሞ በዚህ ጊዜ ውስጥ ደግሞ አንደኛው ፕሮግራም አለ። ስለዚህ ጉዳይ ውይይታችን እንቀጥላለን። አቶ ዘውዱ። እሺ፣ አመሰግናለሁ። እንግዲህ ፕሮጀክትን በጊዜ መጨረስ ወይም ታይም ሪሌትድ ኦብሊጌሽን የምንለው የኮንትራክተር የስራ ተቋራጭ ግዴታ በህግ በኩል ዴት ከሚል ትልቅ ኮንሰፕት ጋር ይገናኛል። ይሄ ሁለት እንዳለው አይተናል። ይሄ ኮመንስመንት ዴት፣ ኮምፕሊሽን ዴት። በመሀሉ እንግዲህ ዱሬሽን አለ። 1 ዓመትም 2 ዓመትም 3 ዓመትም የምንለው በሁለቱ መካከል ነው የሚወድቀው፣ ፕሮግሬስ የሚደረግበት ማለት ነው። ይህንን በደንብ ፕሮፐርሊ ማኔጅ ለማድረግ ፕሮግራም ያስፈልጋል። ይሄ ወርክ ፕሮግራም ነው የሚባለው። ወርክ ፕሮግራም እንግዲህ ባለፈው ስለ ኮንትራክተር ስንማር ካሉት አውቶኖሚዎች መካከል ሼጁል አውቶኖሚ ያልነው ከወርክ ፕሮግራም ዴቨሎፕ ከማድረግ ጋር ይገናኛል። ወደ ኮንትራክት ከገባን በኋላ እና ከተጀመረ በኋላ በተወሰነ ጊዜ ውስጥ ወርክ ፕሮግራም ዴቨሎፕ አድርጎ አዘጋጅቶ ለኢንጂነሩ ያቀርባል። ከጸደቀለት በኋላ በዛ መሰረት ይሄዳል የሚለው የኮንትራክት ኮንሰፕት ነው። ነገር ግን ፕሮግራም ምን ያደርግልናል? ፕሮግራም በቃ ለምን ደስ ባላቸው ጊዜ አይሰሩም ወደሚል ነገር እንዳንሄድ ሊበራል አቋም እዚህ ላይ እንደሌለ፣ በጣም ስትሪክት የሆነ ሪኳርመንት እንደሆነ ብዙ ጊዜም ኔግሌክትድ ይደረጋል። አሁን አንድ ፕሮጀክት ጋር ውይይት በሚደረግበት ጊዜ ፕሮግራም በጣም ክሪቲካል ኢንፑት ነው። የቱ ስራ መቼ ነው የሚጀምረው፣ መቼ ነው የሚያልቀው የሚለው ነገር ያው ከፕሮግራም ስለሚነሳ ማለት ነው። ብዙ አይነት ፕሮግራም ሊኖር ይችላል። ቀጥሎ እነሱን ባያቸው ጥሩ ይሆናል። የመጀመሪያው ኢኒሽል ፕሮግራም ወይም አውትላይን ፕሮግራም የሚባል ነው። ሁለተኛው ቴንደር ፕሮግራም ነው። ሶስተኛው ሞቢላይዜሽን ፕሮግራም ነው። አራተኛው ወርክ ፕሮግራም ነው። እንግዲህ አውትላይን ፕሮግራም የሚባለው ጥሩ የሚሆነው ቅድምም ከተነሱት አኳያ አንድ ፕሮጀክት ሪሊ ስንት
ጊዜ ነው የሚያስፈልገው፣ ስንት የፕሮጀክት ዱሬሽን ስንት ነው የሚለውን ነገር እንደ ኮንትራክተር ሆኖ ኢንጂነሩ፣ ለምን ዲዛይኑን የሰራው እሱ ነው፣ የፕሮጀክቱን ስኮፕ የሚያውቀው እሱ ነው፣ ወርክ ብሬክዳውን ስትራክቸሩን ያዘጋጀው እሱ ነው። ይሄንን ለመፈጸም እንደ ኮንትራክተር ሆነ አሁን ኮስት ላይ ኢንጂነሪንግ ኤስቲሜት አለ። ለታይም ኤስቲሜት ማለት ነው አውትላይን ፕሮግራም ማለት። ነገር ግን በደንብ የፕሮጀክቱን ባህሪ ቅድም ያልናቸውን ባህሪውን፣ አይነቱን፣ ሳይዙን፣ ኮምፕሌክሲቲውን፣ ሎኬሽኑንም ጭምርና ሌሎች የፐርፎርማንስን ኢምፓክት ሊያደርጉ የሚችሉ ነገሮችን በዲዛይኑ በተለይ ዲቴይል ዲዛይኑ ካለቀ በኋላ ያን መሰረት አድርጎ አውትላይን ፕሮግራም በደንብ ልክ እንደ ኮንትራክተር ሆኖ እንደሚሰራው አይነት አድርጎ ቢሰራው አርቢትራሪ አይሆንም፣ ሰብጀክቲቭ አይሆንም። ሞር ኦር ለስ የተቀራረበ ትክክለኛ ፕሮጀክት ዱሬሽን ሊኖረን ይችላል። ሌሎች ሳይንቲፊክና ቴክኒካል አፕሮቾች ተጨምረውበት ማለት ነው። ይሄኛው አንደኛው ነው። ሁለተኛ ኢንተርናሽናል ላይ የሌለ ፒፒኤ ላይ ያለ ክሎዝ 41 ብታነቡት ከጨረታው ጋር ቴንደር ፕሮግራም አብሮ ያቀርባል ይላል። ልክ እንደ ፕሮፖዛል ማለት ነው። አሁን ስራውን ሊወስድ ነው፣ እየተወዳደረ ነው። እንዴት ነው የሚሰራው? ፕሮጀክቱ እንዴት ነው የተረዳው? ከየቱ ይጀምራል? እንዴት ይሄዳል? የሚለውን ነገር ማወዳደሪያ ፖይንትም እንዲሆን ይመስለኛል። እና ሁለተኛው ይሄ ነው ቴንደር ፕሮግራም የሚባለው ከጨረታው ጋር አብሮ የሚቀርብ እና አይ ቲንክ ለኢቫሉዌሽን መነሻ ሊሆን የሚችል ማለት ነው። ሶስተኛው ብዙ ኤክስፒሪየንስ ሲሆን ማላየው ግን ቢኖር ጥሩ ነው ብዬ ሰጀስት ማድረገው ሞቢላይዜሽን ፕሮግራም ነው። አሁን ትልልቅ ፕሮጀክቶች ለምሳሌ የመንገድ ፕሮጀክት ሊሆን ይችላል፣ የግድብ ፕሮጀክት ሊሆን ይችላል፣ ከተማ ውስጥ የሚሰሩ ህንፃዎች ሊሆኑ ይችላሉ። አሁን ውሎቹን ብዙ ጊዜ አይታችሁ ከሆነ ሌተር ኦፍ አክሰፕታንስ በተሰጠ በ15 ቀን ይጀምራል ይልሃል። በታዘዘ በሳምንቱ ይልሃል። እንደውም አንዳንዱ በማግስቱ እንደሚጀመርም ነው ታሳቢ የሚያደርገው። ይሄ ቶታሊ ስህተት ነው። ፕሮጀክትን ለመጀመር ዝግጅት ይፈልጋል። ሞቢላይዜሽን ማለት ዝግጅት ማለት ነው። ከመጀመሪያ ቀን ኮሚትመንት ማለት አሁን መንገድ ለመስራት ብዙ ሪሶርስ ነው የሚያስፈልገው። ሰብ ኮንትራክተር ያስፈልግሃል፣ ሌበር ያስፈልግሃል፣ ኮንስትራክሽን ማቴሪያል ያስፈልግሃል፣ ኢኩፕመንት ያስፈልግሃል። ውል ፈርመሃል፣ ወረቀቱ ነው በእጅህ ያለ እንጂ ፊዚካሊ እና በሚያስፈልገው ሪሶርስ ልክ ፕሮጀክቱ የሚፈልገውን በተለይ ለመጀመር የሚያስችል አይነት ሪሶርስ ይዘን አይደለም የምንነሳው። እርግጥ ፒፒኤ ክሎዝ 72 ላይ እስከ 120 ቀን ሊሆን የሚችል የዝግጅት ጊዜ ይሰጣል ይላል። እሱ ግን ሞቢላይዜሽን ፕሮግራም ሳይሆን የዱሬሽኑ አካል ነው የሚለው። ይሄ ስህተት ነው። ብዙ ጊዜ ግን የዱሬሽን አካል ነው የውሉ አካል አድርገው ነው የሚያዩት። ስህተት ነው ማለት ነው። አሁን ከ2000 ላይ ይቀነሳል ማለት ነው 4 ወር። ይሄ ስህተት ነው። ሞቢላይዜሽን ፕሮግራም የምለው አንድ ተጫራች ካሸነፈ በኋላ ውል ከተፈራረመ በኋላ አድቫንስ ከተሰጠው በኋላ ሳይቱ ከተሰጠው በኋላ በሱ በኩል የሚያስፈልገውን ፕሮጀክቱን ለመጀመር ፕሮግሬስ ለማድረግና ለመጨረስ የሚያስፈልገውን ነገር ሞሮለስ በሙሉ ላይሆን ይችላል፣ ለመጀመር የሚያስፈልገውን ያህል ሪሶርስ አዘጋጅቶ የሚመጣበትን ጊዜ ካልሰጠ ነው ታይሙ ጀምሯል፣ ፕሮጀክቱ አልተጀመረም። ይሄ ትልቅ ሪስክ ነው ለኮንትራክተር። ስለዚህ እንደየ ፕሮጀክቱ ቅድም ያልኳቸው ሳይዝ፣ ኮምፕሌክሲቲ፣ ባህሪ፣ ሎኬሽን ታሳቢ በማድረግ ምናልባት ፒፒ ያለው እስከ 120 ጣራ ቢሆን 3 ወርም 2 ወርም እንደየ ፕሮጀክቱ ቢሆን አሁን የታይም ኦቨርረን የሚለው ኮንስትራክሽን ኢንዱስትሪ ላይ ያለው መጥፎ ገጽታና ስም ባይጠፋም ይቀንሳል። ለምን? ፕሮጀክቱ ሳይጀመር ጊዜው ተጀምሯል። ፕሮጀክቱ በታሰበው ጊዜ አያልቅም። ስለዚህ ይሄን ያህል ፕሮጀክቶች በዚህ ጊዜ ተጀምረው አላለቁም። ፐርሰንቴጁ ሲታይ በጣም ነው የሚያስደነግጠው። ስለዚህ ሶስተኛው ቢታይ ማለት ኢንዱስትሪው ቢያየው ነው። ይሄ ዚስ ኢዝ ማይ ሪኮሜንዴሽን። ስራ ላይ ግን ብዙ ግን ተመሳሳይ አንደርስታንዲንግ አለ እዚህ ላይ የለም መሬት ላይም ስለሌለ ነው አሁን የሰጀስት ማድረገው። አራተኛውና አሁን የምንነጋገረው ወርክ ፕሮግራም የሚባለው ነው። ወርክ ፕሮግራም ቅድም እንዳልኩት ፊዲክ ላይ ለዲቢቢ የሚያገለግለው 2017 እና 1999 ክሎዝ 8.3 ላይ ፕሮግራም ይላል። ፒፒኤም ክሎዝ 41 ላይ ፕሮግራም ፎር ኢምፕሊሜንቴሽን ታስክ የሚለው ምን ማለት ነው?
እንዴት ነው የሚያዘጋጀው የሚለውን ነገር ማየት ጥሩ ነው። እንግዲህ ፕሮግራም ለታይም ማኔጅመንት ብቻ አይደለም፣ ለሁሉም ፕሮጀክት ውስጥ ላሉ ማኔጅመንቶች ሁሉ የማዕዘን ራስ ነው ብዬ ነው የምወስደው። ለምን የፕሮጀክት ማኔጅመንት የሚመራው በታይም በዚህ ፕሮግራም ነው። ኮንትራክት ፐርፎርማንስ የሚመራው በዚሁ ነው። በኋላም ክሌም ማኔጅመንት ከታይም ኤክስቴንሽን ጋር ከኮስት ኢምፕሊኬሽን ጋር ያሉ ጉዳዮችን ፕሮግራሙን አስቀምጠን ነው የምንነጋገረው። አራተኛ ለዲስፒት ማኔጅመንትም ግብአት ሆኖ ነው የሚመጣው። እሱን ይዘን ነው የትኛውን ስራ መቼ ነው የምንሰራው የሚለው ነገር በደንብ ስለሚቀመጥ ማለት። ስለዚህ ሲግኒፊካንሱ ሀይ ነው። ኢስኖት ኢንጂነሪንግ ዶክመንት በኋላ የህግና የኮንትራክት ዶክመንትም ጭምር ሆኖ በማኔጅመንት ረገድም ስለሚመጣ ማለት ነው። ብዙ ግን ትኩረት አይሰጥም፣ መሰጠት ግን አለበት። አሁን የኢንተርናሽናል ኮንትራክቶችና ፕሮጀክቶች አንዱ የሚለያቸው ልክ በ15 ቀን ስራው ከተጀመረ ከ15 ቀን በኋላ ወይም ከ28 ቀን በኋላ አቅርቦ ከተባለ በደንብ አዘጋጅተው ይቀርባል፣ ለኢንጂነሩ ይቀርባል፣ ይጸድቃል። አጸድቆ ነው የሚቀርበው። ፕሪፔርድ ባይ ዘ ኤምፕሎየር ኮንትራክተር አፕሩቭድ ባይ ዘ ኢንጂነር ስለሚባል ታስ ክሪቲካል፣ በጣም ኢምፖርታንት ነው። ለምንድን ነው ኢምፖርታንት የሚሆነው የሚለው አሁን ቀጥሎ ማየው ነገር ኢምፖርታንት ነው የሚያደርገው። ይሄ ፕሮግራም ኮንትራክተሩ ቢያዘጋጀውም ኤምፕሎየሩ ግዴታ የሚወጣበትን የጊዜ ፍሬምወርክ ይሰጣል። ራሱ ኮንትራክተሩ እነኛን ፕሮጀክቱና ኮንትራክቱን ፐርፎርም ለማድረግ የሚያስፈልገውን ኢንፑት ስራ የሚሰራበትን የጊዜ ማዕቀፍ ይሰጣል። ሶስተኛ የኢንጂነሩ ሮል የት ጋ መቼ ከማ የሚለውን ነገር የሚጠብቅ ስለሆነ የእሱንም ይሰጠናል። አራተኛ ሶስተኛ ወገኖች በፕሮጀክቱ አፈጻጸም ላይ ሚና ኢምፓክት ካላቸው ያን ሁሉ ፕላን የሚደረግ ትልቅ የሼጁሊንግ ኢንጂነሪንግ እውቀት የሚፈልግ የፕላኒንግ እውቀት የሚፈልግ ትኩረት ሊሰጠው የሚገባ ዶክመንት ነው። በህግ በኩል ለሎየሮች ጥሩ የሚሆነው አንድ ክሪቲካል ዶክትሪን አለ፣ ሬሊያንስ ዶክትሪን ይባላል። ኮንትራክተሩ ብቻ ሳይሆን ኤምፕሎየር እና ኢትስ ፐርሰኔል፣ ኤምፕሎየሩ ራሱ ከሳይት አኳያ ከፔመንት አኳያ፣ ኢንጂነሩ ከዲዛይን አፕሮቫል ከምናምን እዛ ኮንትራክት ውስጥ ከተሰጡት ሚናዎች አኳያ መቼ ምን ከሱ እንደሚጠበቅ ሁሉ ፕላን ስለሚደረግ ማለት ነው። ስለዚህ ኮንትራክተሩ ያንን ወርክ ፕሮግራም የሚያዘጋጀውና የሚያጸድቀው የእሱን የፕሮጀክት አክቲቪቲ ረን ለማድረግ ማኔጅ ለማድረግ ብቻ ሳይሆን ሌሎቹም በፕሮጀክት ውስጥ ሚና ያላቸው ኤምፕሎየሩ ራሱ የእሱ ፐርሰኔል የሚባሉት ኢንጂነር እና ሌሎችም ካሉ እነሱ መቼ ምን ከነሱ እንደሚጠበቅ ሁሉ ፕላን የሚደረግበት ነው ማለት ነው። ስለዚህ በኋላ ክሌም ላይ እንደዚህ ያልሆነም ሳይቱ አልተሰጠኝም ሲል መቼ ነበረ ሳይቱ እንዲሰጠህ ፕላን ያረከው የሚለው ጥያቄ ይመጣል። ለምሳሌ ፒፒኤ ክሎዝ 74 ላይ ብትሄዱ አሁን ታይም ኤክስቴንሽን ሊያሰጥ ከሚችሉ ግራውንዶች መካከል አንዱ ሳይትና አክሰስ ቱ ዘ ሳይት አንዱ ነው። ይሄ ግዴታ የኤምፕሎየሩ ነው፣ ግልጽ ነው። ግን ታይም ኤክስቴንሽን የሚሰጥ ወርክ ፕሮግራም ላይ መቼ እንደሚሰጥ ፕላን አድርገህ ከሆነ ነው። በዛ ጊዜ ውስጥ ካልተሰጠ አልተሰጠኝም ማለት አትችልም ነው። ስለዚህ ከመብት አፈጻጸምም ከፕሮጀክት አካሄድም አኳያ ፕሮግራም በጣም ኢምፖርታንት ነው። ስለዚህ ሬሊያንስ ዶክትሪን ኮንትራክተሩ ያዘጋጀው እንጂ ሌሎቹም ያንን ፕሮግራም ሪላይ አድርገው የሚፈጽሙትን ነገር ፕላን የሚደረግበት ዶክመንት ስለሆነ ከዚህ አንጻር ነው መታየት ያለበት። ስለዚህ ፕሮግራም የሌለው ፕሮግራም ዶክመንት የሌለው ፕሮጀክት አንደርስታንድ ለማድረግም ፕሮግሬሱንም ለመለካት መቼ እንደሚያልቅም ለማወቅ በጣም ነው የሚያስቸግረው። ስለዚህ እንዴት ነው የሚዘጋጀው? ምንድን ነው ታሳቢ ተደርጎ መዘጋጀት ያለበት የሚለው አሁን አዘጋጁ ኮንትራክተሩ ላይ የሚወርቅ ማለት ነው። ምንድን ነው ፕላን ማድረግ ያለበት የሚለውን ነገር በደንብ ማየት ያስፈልጋል። እንግዲህ ወርክ ፕሮግራም አክቲቪቲ ቤዝድ ነው። መጀመሪያ የሚጻፈው አክቲቪቲዎቹ ናቸው። እንግዲህ ከኤ ጀምሮ እስከ ዜድ ድረስ እዛ ፕሮጀክት ውስጥ የሚፈጸሙ አክቲቪቲዎች ሁሉ ይዘረዝራሉ። የሚዘረዘሩት ግን ዝም ብሎ ለመዘርዘር ያህል ሳይሆን ሎጂካል ሲኩዌንስ
የስራዎቹ ሎጂካል ሲኩዌንስ ተጠብቆ ነው ማለት ቀድሞ የሚሰራውን ቀድመ ፕላን ማድረግ አለብህ። ቀጥሎ የሚሰራውን ቀጥሎ ነው ፕላን ማድረግ ያለብህ። ፓራሌል የሚሰሩ አክቲቪቲዎችም ካሉ አኮርዲንግሊ ነው ፕላን መደረግ ያለበት ማለት ነው። ይሄ ከተዛባ እንግዲህ ቴንደር ላይ አሁን ይሄንን ማቅረቡ የሚረዳው ይሄ ተጫራጭ በትክክል ፕሮጀክቱን ተረድቶታል የሚልም ጥያቄ ይዞ ስለሚመጣ እዛ ያደረገው ኤክሰርሳይዝ ለዚህኛውም በጣም የሚረዳው ይመስለኛል። ስለዚህ አክቲቪቲ ያለ የአክቲቪቲ ስንት ጊዜ ይፈጃል? ዱሬሽን ስንት? 1 ቀን፣ 2 ቀን፣ 3 ቀን፣ 4 ቀን። አክቲቪቲዎቹ ደግሞ ኢንተርዲፔንደንት ናቸው። አንዱን ሰርተው ወይ ቀጥሎ ሊሆን ይችላል ወይ ፓራሌል ሊሆን ይችላል። እንደዚህ አይነት ይሄ በኋላ ወደ ክሌም እንደዚህ ታይም ኤክስቴንሽን ወይም ኮስት ጋር ስንሄድበት የምናየው ክሪቲካሊ ኢንተርዲፔንደንት የሆኑ ስራዎችንም ለይቶ ለማየት የሚረዳ ነው የሚሆነው ማለት ነው። ቀጥሎ የሚመጣው ሪሶርስ ነው። አክቲቪቲ ታውቋል፣ ጊዜው ታውቋል። ሪሶርሱ ምንድን ነው የሚፈልገው? ማቴሪያል ይፈልጋል። ምን፣ መቼ፣ የት? ሌበር ይፈልጋል። ምን አይነት ሌበር? ስንት ሌበር? በዚህ ባለፈው እንዳልነው በክሩ ፎርሜሽን እና በሌበር ስትራክቸር ያስኪልድ ምናምን ያልነው እሱን ሁሉን ፕላን ካሽ ፍሎ ፕላን ማድረግ አለበት። ፋይናንሻሊ ፕላን ማድረግ አለበት። ኢኩፕመንት ፕላን ማድረግ አለበት። ፕሮጀክቱ ኢኩፕመንት የሚፈልግ ከሆነ ማለት ነው ሪሶርስ ፕላን አለው ማለት ነው። ኦፍኮርስ ሪሶርሶቹ የየራሳቸው ዝርዝር ፕላን አላቸው። ከማስተር ሼጁሉ አሁን ከምንነጋገረው ተነስተው የማቴሪያል ፕላናችን ምንድን ነው? ይሄ ፕሮጀክት ምን ማቴሪያል ይፈልጋል? ሲሚንቶ ይፈልጋል፣ ብረት ይፈልጋል፣ ምን ይፈልጋል፣ ስንት ነው የሚፈልገው? ምን ያህል ነው የሚፈልገው? መቼ ነው የሚፈልገው? ቢኮዝ ሼልፍ ላይፍም ያላቸው አንዳንዶቹ ስላሉ ዝም ብለህ ገዝተህ መጀመሪያ ላይ አድቫንስ ፔይመንት ተሰጥቶኛል ብሎ ገዝቶ ሊያስቀምጥ አይችልም። ስለዚህ ፋይናንሻል ማኔጅመንትም ይፈልጋል ማለት ነው ሪሶርስ። 5ኛው ወይም 4ኛው ሜተድ እንዴት ነው ኤክስኪዩት የምታደርገው? ያም የፕሮግራሙ አካል ባለፈው እንዳልነው እንዴት ነው ማሽን ይፈልጋል፣ በሌበር ነው የሚሆነው፣ ብላስቲክ ማቴሪያል ይፈልጋል፣ ምናምን ነው። ቴስት ይፈልጋል። የት ጋር ሲደርስ ነው ቴስት አቅርበ አጸድቀ ምናምን ባለው ኳሊቲ ላይ ያየ ነው። አሁን ይሄ ኢንጂነሩን ሮል ኢንቫይት ያደርጋል ማለት ነው። ሰብኮንትራክተር በተለይ ኖሚኔተር ሰብኮንትራክተር ከሆነ የዚህኛውም ፕሮግራም አካል ይሁን ስለሚባል 3ኛ ወገን የምንላቸው አንዱ ይሄ ነው። የሬጉላቶሪ ኢንተርፈረንስ ካለ የሬጉላቶሪ አፕሮቫልም ካለ ለየትኛው ስራ መቼ ከማን የሚለውን ነገር ሁሉ ፕላን ማድረግ ይፈልጋል ማለት ነው። ስለዚህ ወርክ ፕሮግራም ኢዝ ኤ ሴንትራል ዶኪመንት to understand the whole project and to understand the whole contract። የስራ ፕሮግራም ግን ከመጀመሪያ አብሮ ከጨረታ ሰነዱ ጋር መቅረብ አለበት። ቢቀርብ ለቫሉዌት ለማድረግ ቅድም እንዳሉኝ አሁን ፒፒኤ ሪኳየር ያደርጋል። ኢንተርናሽናሎቹ ሪኳየር አያደርጉም። አሁን ለምሳሌ እኛ ኢቭን የምናስገባቸው እንትኖች አሉ። አሁን ጨረታ ስናስገባ እኛው እንደ ፈርም በሰርቪስ ደረጃ ራሱ በኮንሰልተንሲ ላይ ያስቀምጣል ወርክ ፕሮግራማችን መቼ ምን እንደምንሰራ፣ እንዴት ተጠቅመን እንደምንሰራ፣ መቼ እንደምንሰራ፣ ምን አይነት ኤክስፐርት እንደምንጠቀም እነሱን ያስቀምጣል። የቫሉዌት ለማድረግ ስለሚመች ማለት ነው። እዚህ ላይ ግን አቶ ዘውዱ እንደ አንድ ሀሳብ ቢጨምሩልኝ፣ ይሄ ግን ኃላፊነትንም ከማስተላለፍም አንጻር ምን አይነት ውጤት ይኖረዋል? ለምሳሌ ይሄ ኮንትራክተሩ አጸደቀ፣ ወርክ ፕሮግራሙን አቀረበ፣ አማካሪው አጸደቀ። የማይሆን ፕሮግራም አጽድቆለት ሊሆን ይችላል የማይፈጸም በኋላ ነው ዲስፒዩትም ሲነሳም ከዛም ጋር ኃላፊነትን ከማስተላለፍ ሸር ከማድረግም ጋር ራሱን የቻለ ውጤት ይኖረዋል ወይስ አይኖረውም? እንግዲህ ሲያዘጋጅ ምን አይቶ ያዘጋጅ የሚለውን ካየን አሁን የተባሉት ፋክተሮችም ሪቪል ሊያደርጉ ይችላሉ። አንድ ኮንትራክተር ቅድም እንዳልነው የሼጁል አውቶኖሚ ያለው ስላልን ወርክ ፕሮግራሙን የሚያዘጋጀው እሱ ነው ብለናል። ሲያዘጋጅ ግን ምንድን ነው ኮንሲደር የሚያደርገው? ኮንስትሬንቶች አሉ። ኮንስትሬንቶቹን ስናያቸው አሁን ያልከው ጥያቄ አብሮ የሚመለስ ይመስለኛል። የመጀመሪያው ኮንስትሬንት ከዲዛይን የሚመነጭ ዲዛይን ኮንስትሬንት ነው። ቅድም የፈራ ነው ማለት ነው። ዲዛይኑ በደንብ የተሟላ አይደለም። ወርክ ብሬክዳውኑ በደንብ ተዘረዘረ አይደለም። እንግዲህ ይህን ጨረታ ላይ አልፈው መጥተዋል፣ ተወዳድሮ መጥተዋል፣ አልፎ መጥተዋል፣ ውል ፈርሟል፣ ስራ ጀምሯል። ከጀመረ በኋላ የሚቀርብ ስለሆነ ይሄኛው ዶክመንት ማለት ነው። አንደኛው ኮንስትሬንት ዲዛይን ኮንስትሬንት ነው። ሁልጊዜ ዲዛይን ይመጣል። ቅድም ከዲዛይን ዴፊሽንሲ የሚመጡ ችግሮች ሁሉ ማለት ነው። ሁለተኛው ኮንስትሬንት ሊጋል ኮንስትሬንት ነው። የፕሮጀክት ዱሬሽን በካላንደር ዴይ ነው የተሰጠው። በካላንደር ዴይስ ሁሉ ደግሞ አይሰራም። ህግ ኤክስክሉድ የሚያደርጋቸው የዚህ ሆሊዴይ ምናምን የምንላቸው ህጎች እሱ ሬጉሌት የሚያደርገው አለ። ወርክ ፕሮግራም የሚለው ከስያሜው ራሱ
የማይሰራባቸውን ቀን ኤክስክሉድ አድርገ የሚሰራባቸውን ቀን መሰረት አድርገ ፕላን አድርግ ነው። ሂዝ ሪስክ ካሚንግ ፍሮም ዘ ሊጋል ኢንቫይሮንመንት። እስኪ መልካም አቶ ዘውዱ ሰዓታችን ግን እያለፈ ነው። አለቀ። እስኪ ምናልባት ወይ ከዚህ ከኃላፊነት አንጻር የሚያነሳውትን ኔክስት ሳምንት ምክንያቱም ሲያጸድቀው ኃላፊነቱን እየተጋራው ነው ወይ የሚለው አይደለም። አሁን እንግዲህ እነኝን ስናያቸው ናቸው የዲዛይን ኮንስትሬንት ኖሮ የተዘጋጀ ወርክ ፕሮግራም ከሆነ በቫሪሽን በምን ነው ኃላፊነቱ የሚሄደው የሚለውንም እናያለን። እና ስለዚህ ወርክ ፕሮግራም እንዴት ይዘጋጃል፣ ኮንስትሬንቶቹ ምንድን ናቸው የሚለውን ስናይ እነኛ ኮንስትሬንቶች የማን ናቸው? የኤምፕሎየሩ ነው? የኮንትራክተሩ ነው? ዲዛይን ከሆነ እንግዲህ የኮንሰልታንት ነው፣ ዞሮ ዞሮ ኤምፕሎየር ነው የሚለውን ነገር ይዘን እንሄዳለን። እና ይሄ በጣም ኢምፖርታንት ዲስከሽን ስለሆነ በኋላ የሚመጡትን አሁን የምናየውንም የፕሮጀክት ፐርፎርማንስ፣ የኮንትራክት ፐርፎርማንስ፣ የክሌም ማኔጅመንት በኋላ የዲስፒት ማኔጅመንት ጋር ሁሉ የሚገናኝ ስለሆነ ዲፎልት አድርጓል ሲባል እኔ ዲፎልት አላረኩም በተባለው ጊዜ የተባለውን ስራ ሰርቻለሁ የሚል ነገር ከመጣ እስኪ ወርክ ፕሮግራሙ ይታይ የሚለውን ማድረግ ይፈልጋል። ሌላ ምናልባት ኢንጂነሮች በደንብ ኮንሲደር የሚያደርጉት ታይምን ኢቫሉዌት ለማድረግ ዲሌይ አለ የለም የሚለውን ለማድረግ ክሪቲካል ጋር የተገናኘ ስለሆነ ክሪቲካል ፓዝ ሜተድ የሚባል አለ። ይሄንን ሼጁል ኢምፓክት ነበረው ወይ አንድ ስራ ባለመሰራቱ ወይ በመዘግየቱ ወይም አልፎ ቀድሞ በመሰራቱ ምክንያት ለምን ከኳሊቲም ጋር ጭምር የሚገናኝ ስለሆነ ያንን በደንብ ማየት የሚገባ ይመስለኛል። እና ቅድም ያነሳኸው ጥያቄ በኮንስትሬንቶቹና ፕሮጀክቱ ባሳየው ፕሮግሬስ በየጊዜው ደግሞ የሚመጡ ሪቫይዝድ ኤንድ አፕሩቭድ የሚባሉ ፕሮግራሞች ስላሉ ለምንድን ነው ሪቫይዝ የሚደረገው የሚለውንም አብረን ስናይ ምን ላይ ይሆናል። መልካም አድማጮቻችን፣ እንግዲህ አብረናችሁ የቆየ ነው ዲጂታል ነጋሪት ፕሮግራም ጠበቃ ፍቃዱ አንዳርጌ ከኮቨናንት አቤት ጥብቅና ድርጅት ከቴክኒክ ክፍሉ አቤል ጋር አብረን ነበር። እንግዳችን አቶ ዘውዱ በሰፊ ኮንስትራክሽን ዘርፍና ሕግና ውል አፈጻጸም በተመለከተ ሰፊ ተከታታይ ፕሮግራሞችን ሀሳቦችን እያጋሩን ይገኛሉ። ቀጣይም እንቀጥላለን። እስከዛው ድረስ መልካም ሳምንት እንዲሆንላችሁ እንመኛለን። እናመሰግናለን። ታንኪዩ።